ሲጀመር ልጁ እምነቱ ምንድነው ዳጊ? ወላሂ ማ አላቅ ባይሩ ነው። እኔ እምነትም አለው ብዬም አልገምትም። እኔ ራሱ እኮ እንደ ሰውም አልቆጥረውም። ከሰብአዊነት ራሱ የወጣ ነው ይመስለኛል ሳስበው ራሱ። ኧረ ላሲዛ እንደዛ ከሆነ እሺ ጴንጤ እኮ ነው ልጁ። ማ ያ ስሙን የጠራው ቅድም ጉመሬው? አዎ ኧረ እባክህ እምነት የለውም። እኔ እምነት አለው ብዬ ማለት ነው። የምር ጴንጤ ነው። እፎይ እኮ ጴንጤ እኮ ነው። እፉኝትም ጴንጤ ነው አንዴ ላሳየ ጴንጤ እንደሆነ። በምን ታሳየኛለህ? በእናትህ ከትናንት ወዲያ ቴሌግራም ላይ ፖስት ያደረገውን ነገር አይተዋል? እኔ አላየሁም። እኔ እኮ በነገራችን ላይ በቃ ላሳየ እንደዛ ነው እንጂ ከቤት ወጥቼ እኮ አላውቅም። ላሳየ በቃ እንደዛ ከሆነ አንተ እንቶ ፈንቶ ገድላት ነው እንቶ ፈንቶ የሚለው ገድላትና ድርሳናት እንቶ ፈንቶ የሚል አንድ ኦርቶዶክሳዊ ሰው አለ እንዴ? አይተህ ታውቃለህ? ይወጣል እኮ በቃ ከኦርቶዶክስነት እኮ እንትን ተብሎ ይባረራል እኮ ሲጀመር እያለ ያለው ከታች ሐሳብ አለ ከላይ ማለት እንደኔ ከፕሮቴስታንት ጋር እስልምና ላይ መስራት ይቻላል። ልዩነታችን እንደተጠበቀ ሆኖ ነገር ግን የኛ ልጆች እስልምና ላይ የምንሰራውን እየተከታተሉ አታክ የሚያደርጉን ከሆነ ወዳልተፈለገ ንትርክ ውስጥ መግባታችን አይቀሬ ነው ምናምን እያለ ምንድነው የሚያወራው? ከፕሮቴስታንቶች ጋር ተባብረን ሙስሊም ላይ መዝመት እንችላለን ያለው ገብቷል። በቃ እንደዛ ነው እንተ ፎንቶ መጽሐፍቶች ብሎ የሚላቸው መልሰኝ ወደ ቦታዬን መልሰኛውን ኦፎይ ይሄው ልንገራቸው። እኔ አሁን አይደለም እየተናገርኩ ያለሁት በነገርህ ላይ ኦፎይ ጴንጤ ነው። በቲክታክ ላይ ንጽጽር እንሰራለን የሚሉ 96% ጴንጤዎች ናቸው። ኦርቶዶክሳውያን የሚመስሉት ማለት ነው። ውሸት ነው። መዝሙረ ያሬድ ምናምን ናቸው እንጂ አብዛኛዎቹ ጴንጤዎች ናቸው። ተሰግስገው ነው እንጂ ጴንጤዎች ናቸው። ኦርቶዶክስን ለማስመታት ነው በነገርህ ላይ ኦርቶዶክስና ሙስሊምን እያጋጩ እነሱ እምነታቸውና የፖለቲካውን እንትን ሊያስፋፉ የተነሱና የተላኩ እንጂ ኦርቶዶክሳውያን አይደሉም። ዝም ብለህ ማጥናት ትችላለህ። ከዚህ በኋላ ጴንጤ ናቸው። ይሄው እየተናገርኩ ነው። በነገራችን ላይ እኮ ገድላት ባለፈውም እኮ አልቀበልም ብሏል እኮ። ይሄ ምንድነው? ሃይማኖት አበው ከአረብኛ ነው የተተረጎመው። አልቀበልም እኮ ብሏል። አየው በቃ ይሄው እሱ ነው የምልህ። ለምንድነው ዝም ያሉት? ይሄን ያህል ግን ለምንድነው የፈሩት? እሱ ውሸት ነው። አይ እየሰራ ስለሆነ ምን ችግር አለው? ጥቅም አንደኛ ብዙዎቹ አያውቁም ነገር ላይ ብዙዎቹ አያውቁም። ገብቷል። አሁን ሰውየው እኮ በዛ ላጥ ብሎ ሊቀር እኮ ይችላል፣ ግን ስለማያዋጣው ኑሮን ከተሳካለት በኋላ ኢየሱስ ጌታ ነው ብሎ ሃሌሉያ ብሎ ቂጡን እያጨበጨበ ይመጣል። ታያለህ። በቂጡ እንትኑን እየበጠበጠ ይመጣል። ታየዋለህ። ከታች ያሉት ግን ሬት ምናምን የምትላቸው እንትኖች ግን ጴንጤ ናቸው። ይሄ ታወቀ ማንነታቸው ነው። ግን ለምንድን ነው እንደዚህ ዝም ያሉት? እኮ ነው እኔ ሌሎቹ ቢሆኑ ይወጋሉ። ልንገርህ እኔ ጠጅቱ ብሬ እፎይ የሚባል ሰው ከዛ ደግሞ ጥቃቅንና አነስተኛ ቲክታክ ላይ ያሉ አሁን ሬድ ምናምን ስማቸውን እንድጠራቸው በጣም ነው የሚቀፈኝ። በጣም የሚቀፉ ሰዎች ናቸው እነዚህ ሰዎች። ጴንጤ ካልሆኑ እኔ አንገቴን እሰጣለሁ። ይኸው እነዚህ ሰዎች ጽድት ያሉ ጴንጤዎች ናቸው። ተልእኮ አላቸው። በነገር ላይ ሚዲያ ላይ ሲሰዳደቡ ከሰማ ፖለቲካን ሲጀምር አውቀው ነው እንደዛ የሚያደርጉት። ጴንጤ አካሄዱን በፍጹም ልትደርስበት አትችልም። ከኛ ያመልጥም እንጂ በጣም መርዝ ናቸው። በነገር ላይ ፖለቲካ ይችሉበታል እንዴ። ኢትዮጵያ ውስጥ እኮ ኦርቶዶክስ ቤተክርስቲያን ውስጥ እኮ ስልጣን ይዘው ያሉት እኮ ጴንጤዎች እኮ አሉ እኮ። የሚገርም ነገር እንደፈለጉ የሚያሽከረክሯት። ኢትዮጵያ ውስጥ እኮ የሙስሊም መስጊድ ውስጥ እኮ ትምህርት ሲማሩ የነበሩ ጴንጤዎች እኮ አሉ እኮ። ይህን ታውቃለህ? አዎ ስልጠና ሲወስድ የነበሩ ጴንጤዎች አሉ። ኮፍያ ለብሰው ባቢ ምንም ችግር የለበትም። ያጥልቀዋል፣ ይበላል፣ ይጠጣል፣ ይማራል፣ ችግር የለበትም። ከዛ ተልኮን እንትን ካለ በኋላ ይወጣል። ሙስሊም ነኝ ብሎ የሚሰክስበት ፖለቲካ የሚሰራበትን የሆነ ነገር ከያዘ ይወጣል። ከዛ ስራ ይጀምራል። ኦርቶዶክስማ ተው እንደፈለጉ ነው የተጫወቱበት። አሁን እኔ ሚዲያ ላይ መምጣት ያለበት ነገር ምንድነው? እንደውም ከዚህ በኋላ የምሰራው እኔ ባለፈው ተናግሬያለሁ። የሚገርም ነገር ኦርቶዶክስ አልነካም። ገብቷል። ኦርቶዶክስና ሙስሊምን ለማጣላት የሚሰሩ ጴንጤዎች አሉ። በመጀመሪያ እነሱ በትክክለኛ ማንነታቸው መምጣት መቻል አለባቸው። እምነት የለንም ሁላ እኮ የሚሉ እኮ አሉ እኮ። አሁን ኤቲስትነን የሚሉ ስትላቸው የነበርክ ሰዎች
ጴንጤ ሆነው እንደዛ አይነት ሰዎች እኮ አሉ እኮ። የሚገርም ነገር እንደ ሮቤል የውሻ ፎቶ ያለው እንኳን አንተ ኦርቶዶ በቀደም በሳላ ክርክር ጊዜ እብዶኑ አስተያየት ሲሰጥ ምን አገባው አሁን እሱ? ኧረ አትዳጊ፣ ምን ሆነህ ነው ዳጊ? ተው እንጂ እኔ አይደለም ገርሞ ነው ኤቲስት ነኝ ብሎ ነው ኤቲስት ነኝ ብሎ የዳይናሶር መርፌ ወግቼ የረሸንኳቸውና የጠፉ ሰዎች ተዋቸው፣ ስማቸው አታንሳት። ተው ዳጊ፣ ትልቅ ሰው ነው። እንደነዚህ አይነት ደረመናም ሰውማ ምን ስሙን ይነሳል? አይደለም ባቢ፣ ቆይ ልንገርህማ፣ ሃይማኖት የለኝም ብሎ እንዴት እንደዚህ ዲቤት ይገባል ብሎ ሲከራከር ሳይሆን እኔ እንደውም ባለፈው እኮ እኔ ቤት እዚህ መጥቶ እና እያወራን እያለ እኮ ከዝንጀሮ ነው የመጣ ነው ሁላችንም ሲል፣ በቃ ከዝንጀሮ ከመጣ እንደውም ከኋላ ላይ ጭራህን ካላሳየኸኝ በቪዲዮ ተብዬ እንደውም ዘሎ ነው የወረዱ። እንደውም እንዴት እንደዚህ አይነት ጥያቄ ይጠየቃል ብሎ እኔ እኮ ለምሳሌ አንተ የቴስት ነኝ ብለህ ካልክ ለምንድን ነው መከራከር? በዚህ ያህል ደረጃ ድርቅ ብለህ አስተያየት መስጠት ለምን ያስፈልጋል? ብዬ እውቀት ያለው ውስጥ ነው ቤት ይገባል ብዬ ስጠይቀው እኮ ልጁ በአፍ ያለ ሰው እኮ ነው። የቱ ጋር ነው አይምሮ ያለው የቱ ጋር ነው ብለህ ብትለው ሆዴ ውስጥ ይልሃል። አሁን እሱ ልጅ ማለት የመጨረሻ ምንም የሌለው ሰው ነውና እንደዛ ነው ዳጊ። በየአይነት ቴስት ግን ደስ ይላል በጣም ግን። ስለዚህ አሁን እኮ ይሄ ሰውዬ እኮ እንተ ፈንቶ መጽሐፋችሁን ብሎ ካለ እኮ ለምንድን ነው ብሎ እንትን የሆነ ቀይ ነገር ማይሰጡት? የተናገረ አንድ ኦርቶዶክስ ሰው አለ? ማንም። ቴንክ ዩ። በቃ እንደዚህ ነው እነሱ። በጣም እኔ እኮ የሚያሳምመኝ ነገር እኮ ለክርስትና ካላቸው ፍቅር ይልቅ ለእስልምና ጥላቻ አላቸው። ገብቷል? አንድ ሰው የፈለገ ነገር ቢሆን እስልምና የሚሳደብ ከሆነ እስልምናን የሚጠላ ከሆነ ይነግሳል። ሰይጣንም ቢያመልክ ችግር የለባቸውም። አንድ ሰው እኮ ሙስሊም ሆኖ ሰማይና ምድርን የፈጠረ አምላክ የሚባለውን ከሚያመልክ ሰይጣን ቢያመልክ ምርጫቸው ነው። ፍላጎታቸው ግን ሙስሊም መሆን የለበትም ብቻ። ለምን እምነት አልባ ሆነህ ለምን አንተ እንትን አትቀርም? ውሃ ለምን አይበላህም? ችግር የለባቸውም። በቃ እንደዛ ነው። ከባዱ ነገር ግን ሙስሊም መሆን የለበትም ነው ስራቸው። ከራሳቸው ሃይማኖት ለራሳቸው ሃይማኖት ካላቸው ክብር ይልቅ ለእናንተ ሃይማኖት ጥላቻ አላቸው። ገብቷል? ከዚህ አንጻር ነው እንጂ እኮ መጽሐፍቶችን እየተሳደበ አንድ ሰው ኦርቶዶክስ ቤተክርስቲያን እውቅና የሰጠቻቸውን መጽሐፍቶች እየተሳደበ እኮ ምንም አላሉትም እኮ። አየው እንተ ፎንቶ ናቸው መጣል አለባቸው ብለህ እያለ አንድ ሰው አንተ እንደዛ ብለህ ብትል እኮ ይተኩስብሃል እኮ። ሰው ተወርሮ ገብቶ ለምን እንደዛ ትላለህ ምን አገባ ይላል። እዛ ውስጥ ግን እንደዛ ብሎ እንትን እያለ ሰው ምንም አላሉት እኮ። ሊወጋ እንትን ሃይማኖትም አበው እኮ አልቀበልም እኮ አለ። ከአረብኛ ነው የተተረጎመው። አልቀበልም እኮ አለ እሱ። ባለፈውም ብሏል እኮ። በነገራችን ላይ ግን ነግሷል። ከዚህ በኋላ ምንም አያደርጉትም። አይገርምም? ማንን ነው? ጠጅቱ ብሬ ማን ላይ ነው የነገሰው? ኦርቶዶክስ ውስጥ ነው። ማንም አይነካውም። ልጅ ግብር መጥቶብኛል ና ክፈል ብለው ሲሉት ቤት እናቱን ድረስ ቤቱ ድረስ ሄዶ እስከ ማስፈራራት አልደረሱም? እንደ አንተ ይሄን ያህል አስፈራሩት እንዴ? ይኸው ኧረ በለው እናቱ ድረስ ሄዱለት አይደለም እንዴ? ይሄ አንድ ደግሞ አለ ሽንታም ቀቢስ እንደው ብቻ ለብቻ ባገኘው ወላሂ እንዴት አርጌ እንደው ደግ አደረጉት። ዳጊ አሮጊት ነበር ማረገው። ቢገሉት ጥሩ ነበረ ልጁ። እዛ ምን አደረገ ልጁ? በአንድ ጴንጤ ኦርቶዶክስ ቤተክርስቲያን ስላስደፈረ ቢገሉት ጥሩ ነበረ። ሲቀጥልም ብሩ በሱ ቁጥጥር ስር ከነበረ ለምን አባቱ እንትን አላደረገውም? ገብቷል? 30% 50% እያለ ይጫወታል እንዴ? ላፋ አያደርገውም እንዴ? ደደብ ነው እንዴ ልጁ? አገዳበት እኮ። አይ ምርጥ ብርማ አግዶበታል እኮ እንዴ በሙሉ ነው እንጂ 0% እንትን ማድረግ ነበረበት። የታባቱ 1.9 እኮ አግዶበት እኮ ነው ያ ሁሉ ሰዓት የተነሳው። እንደዛ ነው እንዴ? እና 1.9 እኮ አግዶበት እኮ ነው። እንደዛ ከሆነ አሮጊት መኪና ይግዛበት። አሃ ኖ አሁን እኮ ቤተሰብ ደረጃ እኮ የግድያ ዛቻ እኮ ነው ታውቃለህ አይደለ? ማን ላይ? በአስቸኳይ ማትለቅ ልጁ ላይ ወደ ቤተሰቦቹ ልጁን አያገኙት ውጭ ስለሆነ ቤተሰቦቹን ሄደው ያስፈራሩት መሰለኝ። ልጁ ደግሞ የሚፈራም ነገር አይደለም መሰለኝ፣ ጅልጥ ነገር ነው መሰለኝ። ኧረ ጅልጥ አይደለም አይተዋል። ብር እኮ ነው ሰከረ።
ወደ ፓውንድ ሲቀየር እኮ 1.9 እኮ ማለት ወደ ፓውንድ ትንሽ ነው አይደል እንዴ? ምን ነው እሱማ ግን ኢትዮጵያ ውስጥ ላሉ ቤተሰቦች ይጠቅማል። ኧረ በጣም እንደዛማ እንዴ ቀላል ይጠቅማል እንዴ እኮ ትቀልዳለህ እንዴ? የዛ ደግሞ እኛ እስቲ ተመልከት አንተ ፓስወርድና ኒክኔም ምናምን ትቀያይራለህ እንዴ በሰው አካውንት ላይ በማ የልጁን ኒክኔም ፓስወርድ ምናምን ቀይሮ እኮ ነው ልጁ ደግሞ ፈልቶ እኮ ነው ቴክስት ሲደርሰው እኮ ነው ልትበላ ነበር እኮ ለማኙ እኮ ሊበላ ነበር። አዎ ጠጅቱ ብር የምትባለው መረን እንትን ልትበላ ነበር እኮ። በጣም ገረመኝ። ኢየሱስ ለህዝቡ ብሎ አይደለ እንዴ ራሱን መስዋዕት ፍቅሩን የገለጸበት ራሱን መስዋዕት አድርጎ አይደለ እንዴ? ቶስ እሱ ተረት ተረት ነው። ቶ ራሱን አሳልፎ ሰጠ ማለት ነው። ይሄ ምን ማለት ነው? አፈቀራቸው ማለት ነው። ለማን ነው አሳልፎ የሰጠው? ሰጠው ለአይሁድ ነው። አይሁዳውያን የከሰሱት እኮ ኢየሱስን እንጂ እኮ እንደዛ ሰዎችን አይደለም እኮ። የኢየሱስ ተከታዮችን ተከሰው ነበረ። ክስ ቀርቦባቸዋል እንዴ? ኧረ እነሱ አልተከሰሱም እኮ። ታዲያ እንደዛ ከሆነ እንዴት መስዋዕት ተከፈልተኝ ትለኛለህ? ለእነሱ ሲል ነው መስዋዕት የከፈለው ለምን ትላለህ? የተከሰሰው ወንጀለኛ የተባለው እሱ ራሱ ነው፣ ኢየሱስ ራሱ ነው። እንዴት ነው ለእነሱ ሲል ነው የሞተው የምትለው? ወንጀለኛ የተባለው እኮ ራስህን ብለው ነው። እሱ ደግሞ ይህን ሁሉ ህዝብ ኃጢአት አይን እያየ እሳት ውስጥ ከሚገባልና ራሱን አሳለፈና ሰጣቸው። ለኃጢአታቸው መስዋዕትነት ከፈለ፣ ፍቅሩን ገለጸ ማለት ነው። እንዳይቀጡ እሳት ውስጥ የትኛው እሳት ነው? እኔ አላየሁትም። ከዚህ ዘ ነው የምትሄደው እሳቱን እኮ። እሱማ መቼ ቀር እንደዛማ ከሆነ መቼ ያዳናቸው እኮ። እንደዛ ከሆነ ኢየሱስ ከእሳት ህዝቡ ድነዋል እንዴ? ከእሳት እንዴ አድኖናል እያሉ አይደለ እንዴ እነሱ እያወሩ ያሉት? ካዳነው ለምን በንበርክክ ይሄዳል? ለምን እየተንፏቀቀ ጸሎት ያደርጋል? እንደዛ ከሆነ ድካሙ ለምን አስፈለገ? ካዳነ ታዲያ የእሱን ደግሞ መስዋዕትነት ለእነሱ ሲል ሊያሳያቸው ነው ያንን መስዋዕትነት የከፈለው። ስለዚህ እሱ ደግሞ ሰማይ ላይ ስላለ ለእሱ ደግሞ እነሱ ፍቅራቸውን ጸሎቱን ምኑን እያደረጉ ፍቅራቸውን እየገለጹለት ነው ማለት እኮ ነው አለ ባቤ ከክልል ማለት እኮ እንጂ አምልኮ አይደለም። አይ ቲንክ እኔ አምልኮ ነው ብዬ አልገምትም። ለምን አምልኮ የሚባለው ራሱ ይቻለ የራስ አዲስ አስተምሮ ፈጠርክ ደግሞ ዳጊ። ገና መጽሐፍ አሳትሜ ሌላ ክርስቲና የሚባል እምነት መሰረትላቸዋል። እሱ ደስ ይላል። አሁን ገና እኔ የሚገርም ነገር 4 ወንጌላት የጻፉ የተባሉ ሰዎች ከደሙ ንጹህ ናቸው የሚለውን አዲስ እንትን አምጥቻለሁ። የውሸት ነው ሲጀመር። ሉቃስ፣ ዮሐንስ ምናምን የሚባሉ ሰዎች የጻፉት መጽሐፍ የለም፣ ውሸት ነው። አልጻዲም እሱም ከድሮም ጀምሮ መደግፈው ነው፣ የተውጣጣ ነው። ከፒዲኤፍ ነው እኔ ብዬ ነው ማምነው። ከብሉይ ኪዳንና ከግሪክ ፊሎሶፈር መጽሐፎች ከነ ጣጣሊስ ምናምን ከነ ሄሮድስ ምናምን ከነዚህ ላይ የተወሰደ መጽሐፍ ነው እንጂ ኦሪጂናል ባይብል መመሪያ ነው ብዬ አላስብም። መጽሐፍ ጽፈዋል እንደ ሄሮድስ? አዎ ጽፈዋል። እንደውም መጽሐፉን የምታውቀው እንደውም የመጥመቁ ዮሐንስን እኮ ጭንቅላት ቆርጦ ከእስር ቤት ሲያስመጣው እኮ ምንድን ነው ያለው? እዛ ላይ በደንብ አንብበው ከሆነ እኮ እኔ ሰቅየው አንገቱን ቆርጬው የገደልኩት ሰው በህይወት አለ ነው ወይ የምትሉኝ ብሎ ይላቸዋል አይደለ እንዴ? የትኛው መጽሐፍ ጻፈውን? ሄሮድስ ነው። ኦልሬዲ ማቴዎስ ወይም ሉቃስ ላይ አለለ። ታዲያ ማቴዎስ ከሆነ እንዴት ነው አንተ ሄሮድስን የጻፈው ብለህ እንትን የምትለው? ማቴዎስ በወቅቱ አልነበረም፣ ፈርተውት ሁሉም ተደብቀው ነበረ። ቢኖሩም የአፈ ታሪክ እንትን እንጂ ትክክል አይደለም። ሄሮድስ የጻፈው መጽሐፍ የለም በነገርህ ላይ። አሁን ልጆቹ እንዳይደብራቸው ሄሮድስ የጻፈው መጽሐፍም የለም፣ ሉቃስ የጻፈው መጽሐፍም የለም፣ ማቴዎስ የጻፈው መጽሐፍም የለም፣ ዮሐንስ የጻፈው የለም። ውሸት ነው። የሉቃስ ጳውሎስ ነው፣ የሉቃስ ጳውሎስ ነው። እሱ ችግር የለብኝም። ለምን ኢየሱስን የአምላክ ልጅ ብሎ የጻፈ ማንም የለም። ጳውሎስ እንደጻፈ ሳንተ እርግጠኛ ነህ? እኔ በወቅቱ አልነበርኩኝ። የተጻፈውን እናጸድቃለን እንጂ ምን አገባኝ። በቃ ውሸት ነው። በዛ ዘመን የነበረ አንድ ጳውሎስ የሚባል ፖለቲከኛ የተረከውና የተናገረው ከዛ በኋላ የመጡ ሰዎች ጻፉት እንጂ ጳውሎስም ራሱ መጽሐፍ አልጻፈም። ውሸት ነው።
አዎ ግን ያጠራጠረኝ ነገር ምን መሰለህ? ጳውሎስ ስሙን ጳውሎስ ብሎ ከቀየረ በኋላ መልሶ ግን ራሱን ነብይ ማድረጉ በጣም ያበሳጨኛል። በመጀመሪያ ስሙ ይሄ ነገር በጣም ባቢሙት የመጨረሻ ነው የሚያናድድ። በመጀመሪያ ስሙ መልሶ ራሱን ሳኦል ነብይ ነው ብሎ አንበበኳል ይመስለኛል። አይ ቲንክ አይደለም አነበብኩትም። ጳውሎስ ከተባለ ባለ እኮ መልሶ ሳውል ብሎ ራሱን አላመጣም እንዴ? ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ ባቢ ነው የሚለው እዛ ጋር ነቢያቶችንና ከነቢያቶች መሃል እሱ ኔጌርና ያዕቆብ ሁሉ እንዳሉ ይናገራል። እሱ ወዲ ሰላም አሉ። በቃ ተጫውቱ እንዳይሰለቻቸው ቺኮች ዳግም ተጫውቱ። አራቷቸው እነሱን በቃ እንደዚህ ሊጫወታ ደግሞ መች አግኝተው ነው? እኔ እኮ ከገባው በኋላ እኮ ነው እንትን ያስተዋልኩት እንጂ ምንድን ነው 7-1 ስታጫወት እንደነበረ ራሱ እንትን አላለኝ አላስተዋልኩም ነበር። አይደለም በቃ የሆነ ነገር ተወራና አንዳንድ ያው ከዝምታ አንዳንድ ሀሳብ ተፈጥረላቸውና በዛ ሀሳብ ዙሪያ ነበር እየሄድን የነበረው። ቁርአኑ የሚለውና ህዝቡ የሚለው አረዳምና ቁርአኑ ውርዱ ይላል። እነሱ ደግሞ አረዳም ምክንያት እንፈልጋለን ምናምን በሚጫወታ ነበር ወጥር ያስኳቸው። ባቢ መቼ ነው የምትሰልመው? እስቲ ንገረኝ እስቲ መቼ ነው ሻሃዳ የምትይዘው? እኔ እኮ ያንተ ነገር እኮ በጣም ነው የሚገርመኝ። ለምንድን ነው የሚይዘው? እንዴ የወደፊት ህይወት አለ ብለህ አታምንም እንዴ አንተ? ህይወት ማለት ከሞትክ በኋላ የመቀስቀስ አዝማሚያ ይታያል ወይስ አይታየም? ካለስ ታዲያ ካለ ታዲያ እኮ ነገ ፈጣሪ ለሚጠይቅ ምን ብለህ ልትመልስለት ነው? ምን ብሎ ለሚጠይቀኝ ለምንድን ነው ያላመለከኝ ለምን አልሰገድክልኝም ብሎ ነብይ ልኬልህ ነበረ፣ መጽሐፍ ተሰጥቶ ነበረ። ለምንድን ነው ያላመለከኝ ቢል ምን ትሰጠዋለህ መልስ? የትኛው መጽሐፍ? ቁርአንን ለምሳሌ። ሌሎቹስ? ሌሎቹን እኔ መጽሐፍ ናቸው ብዬ ለመቀበል ይከብደኛል። ለምን አዎ እግሩን ሽቶ ቀብተው አፉ እንዲላት ከ3 ሰዓት እስከ ግማሽ ሰዓት በላይ እየሳመች ነበር ብሎ የሚባል መጽሐፍ እኔ ሰምቼ ማለት ምናልባት አሁን ለምሳሌ ቁርአን ከመልእክቱ አንዱ ስንት ፐርሰንት እንደሆነ አላውቅም፣ ታሪክ ነው አይደል? 1/3 ታሪክ ነው፣ 1/3 ምክር ነው፣ 1/3 ደግሞ ተውሂድ ነው። ኦኬ እንደዛ ከሆነ ታሪክን የሚያካትት ከሆነ በነገር ላይ መጽሐፍ ቅዱስ ውስጥ ያለውን ታሪክ ለምን ወንጀል ሆነ ታየ? አንተ ለምሳሌ መጽሐፍ ቅዱስ ውስጥ የሚባለው ወንጀል ነው ብዬ የሚል ካፊ አልወጣኝም። ከመጽሐፍ ቅዱስ አንዱ ቅድም የጠቀስከውን ጥቅስ እንትን ለማለት እንትን ነው። ለዛ ነው በነገር ላይ ቁርአን ውስጥ ደግሞ ከዛ በፊት የነበሩ መጽሐፍቶች እንዳሉ ደግሞ ይመሰክራል አይደል? ይመሰክራል። ግን እነዛ ይዘታቸው ባሉበት ሁኔታዎች እንዳልቆዩና የሰው እጅ እንደገባባቸው ይናገራል። ለምሳሌ አሁን አንተ ባነሳው ነገር ላይ እንኳን ብስማማ ለአይሁድ በወለድ አታበድር፣ ለመጻተኛው በወለድ አበድር ይላል። ለምሳሌ ማለት ነው ንጹህ ምግብ ለአይሁድ ስጥ፣ የበከተውን ደግሞ ለሌላ ብሎ ይላል። እንደዚህ አይነት ፈጣሪ ያለ ብዬ አላምንም። ለምሳሌ ፈጣሪን በመጽሐፍ ቅዱስ እየለካው ከሆነ በጣም ከባድ ነገር ነው። ገብቷል? የመጽሐፍ ቅዱስን ታሪክ ነው አለከው ለከተዋል እንጂ ለከተዋል። መጽሐፍ ቅዱስ ደግሞ ባቢሙት አይ ለከተዋል እንጂ ቆይ ልንገርህ፣ የእውነት አለ መጽሐፍ ቅዱስ መጽሐፍ ነው ብለህ ትቀበላለህ? አልቀበልም። እንደውም እጨምቃለሁ ዛሬ። ለምንድን ነው የማትቀበለው? ትንሽ ጭመቀኝ እስቲ። አዎ የመጽሐፍ ቅዱስ ተከታዮች ግን የመጽሐፉ ባለቤቶች እየተባሉ በቁርአን ይጠራሉ አይደል?
የመጽሐፉ ባለቤቶች አላቸው እንጂ በዚህ ባለው መጽሐፍ አወረድንለት እንጂ ይሄ መጽሐፍ ኦሪጂናል ነው አላላቸውም እኮ። መጽሐፍ ምን ማለት ነው ትርጉሙ? የተጻፈ ነው ኪታብ ማለት ነው። ስለዚህ አንዴ ቆይ ቆይ እዛ ጋር ለምን ቆይ አሁን መጽሐፍ ቅዱስ ላልከኝ ቆይ መጀመሪያ መጽሐፍ ቅዱስ ላልከኝ እነሱ ለማ ገባኝ እኮ ቆይ አታስቀኝ። እሱ ላይ ቆይ አባቢሉ እሱ ላይ እንስማማ መጀመሪያ አንዴ እንስማማ አንተ ቆይ እንስማማ መጀመሪያ አንተ መጽሐፍ ቅዱስ ብለህ ያመጣኸውን መጽሐፍ ቅዱስ ለመሆኑ ማስረጃ አምጣ አልከኝ። መጽሐፍ ቅዱስ ነው ብለህ አሁን ለጠቀስከው አንቀጽ ይህ መጽሐፍ ቅዱስ ነው ወይ ይህ መጽሐፍ የፈጣሪ ቃል ነው የሚል አምጣ። ከመጽሐፍ ቅዱስ ነው ካልከው ላይ ከመጽሐፍ ቅዱስ ነው። አዎ እኔ እሱን እኮ ለእኔ ምንም አይሰራልኝም። አንተ መጽሐፍ እያላምን ብለህ ታወራ ነበረና መጽሐፍ ምንድን ነው? ቆይ ላጋጨህ፣ ቆይ ትንሽ ላጋጨህ። መጀመሪያ ላይ ላጋጨህ መጀመሪያ ለቺ ያምጣና ከዛ በኋላ ታጋጨኛለህ። እሺ የትኛዋ ነች? ይህ መጽሐፍ ቅዱስ ነው የሚል ወይም ከመጽሐፍ ቅዱስ ይህ መጽሐፍ ቅዱስ ነው። ስለ መጽሐፍ ቅዱስ ነው። አዎ መምህር ደቀ መዝሙሩ ከመምህሩ አይበልጥም ቢላል አይደለም ነው እየጠየቁህ እኮ ነው። አይደለም ከመጽሐፍ ቅዱስ ነው ወይ ነው እኮ ከመጽሐፍ ቅዱስ። አዎ ከመጽሐፍ ቅዱስ። እሱማ አሁን እኮ ችግሩ ምን አለ መሰለህ፣ መልሰኝ፣ በመጀመሪያ ወደ ነበርኩበት መልሰኝ። አልመልስም ከዚህ ከመጥቆጣው ትይዘኛለህ። አይደለም መልሰኝ እምልህ በትንሹ እንትን ነይ ሳባ ተመለሽ ወደ ነበርሽበት። እንዴት ነው ራሴ እንትን የማደርገው? ቴንክ ዩ። ከመጽሐፍ ቅዱስ በነገርህ ላይ አንተ አሁን ለምሳሌ በቅዱስ ቁርአን ውስጥ ቅዱስ ቁርአን የሚል አለ እንዴ? የለም። በቃ አንድ ባንድ ቴንክ ዩ። ስለዚህ ቅዱስ ቁርአን ተመሳሳይ ነው። ቅዱስ ነው አይደለም? ቁርአን ቅዱስ ነው አይደለም? ቅዱስ ነው አይደለም? ቅዱስ ነው አይደለም? ተወው ትርጉሙ። ቅዱስ ነው አይደለም? ቅዱስ ነው ወይስ አይደለም? ቅዱስ ነው የሚል ከቁርአን ላይ ካለ አሳየኝ። እኔ ከዛ በኋላ አወላሃለሁ። ወይ አንተ ነው አይጠየቁ፣ ግን ቅዱስ ነው አይደለም? እሺ ቁርአን ይኸውልህ የሚለው አንድ አዳምጠኝ። እኔ ኪታቡን ካየሁት ጀምሮ ቁርአን ነው እንጂ የሚለው ቅዱስ የሚል ውስጥ የለው። በመጀመሪያ አንተና ሳባ ተስማሙ። ሁለታችሁንም ተስማሙ። እሺ መረጃ በቃ ነው ይላል። ቀጥሉ። መረጃ ንግስቲቱ መረጃ ይኖራል። ቀጥሉ። ቁርአን ቅዱስ ነው ወዲ ሀጂ ትገባለህ። ቁርአን ቅዱስ ነው ማለት ምን? የቱ ጋር ነው ይሄን ያነበብከው? እሺ ባቢሎን ቀጥል። ትንሽ ሄድ እንበል እስቲ። ስትመጣ እኮ ትንሽ ዘና ፈታ ስለምል ተስማሙ እንጂ ሁለታችሁንም ሳትግባቡ እንዴ? በምን እንግባባ እኮ በሌለ ነገር ላይ እንዴት ብለን እንግባባ? እኔ እኮ ልሰጥህ እችላለሁ፣ ግን ችግሩ ምንድነው? በመጀመሪያ እንድንግባባ ብዬ ነው። ስጠኝ እስቲ ስጠኝና እጅ ልስጥ። እኔ ለምን ለነገም ትምህርት ይሆንኛል። አንተን እኮ መፈለግ እኮ በዛውም ትምህርት ስለምወስድ ነው። እርግጠኛ ነህ?
100% ምንም ቅሬታ የለኝም። እሺ በነገርህ ላይ ከሰጠውክ በቃ እንትን ትላለህ ማለት ነው። እጅህን ወደ ላይ ትማርካለህ አይደል? ወዲያው እሺ ቪዲዮን ክፈተው። ይሄው ከፍቻለሁ። ቪዲዮን ክፈተውና ባይብሉን ክፈተው። መጽሐፍ ቅዱስን ክፈተው። መጽሐፍ ቅዱስ ልክፈትልሽ? ምን ልክፈትልሽ? ቁጥሩ ንገረኝ እኮ ክፈተውና አሳየን። ህዝቡ ማየት አለበት። ይሄው ከፍትልሃለሁ። አፕ ነው ያለኝ አይደለም? አፕ ነው የምከፍትልህ። አፕ ዋው በቃ አንተ ከቨሩ ላይ ልትነግረኝ ነው እንዴ? አይደለም ክፈተው አሳያለሁ። ከፍቼልሃለሁ። አይታይም። እኔ ዓላማዬ ህዝብን ማስተማር ነው። በነገርህ ላይ አንተን መጭመቅ አይደለም፣ አንተን ማሸነፍ ሳይሆን ህዝቡን ማስተማር ነው ዓላማዬ። ኦኬ አዙረው። ቴንኪው። እስኪ ጽሑፉን ወደ ሳባ እንትን አድርገው። በገነት አምላክ ታይቷላችሁ የሚለውን ቴንኪው። ሁለተኛ ጢሞቴዎስ ክፈተው እስኪ አንዴ ምዕራፍ 3 ላይ ሁለተኛ ጢሞቴዎስ ይኸው። በቃ ለአንተ መረጃ የሆነ አይ ችግር የለውም ክፈተው አንዴ። አይደለም ራስህ ስላልከኝ እሺ ችግር የለውም። ከፍቼዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 እሺ ኦኬ ቁጥር 15 አሳየና አንዴ። ምዕራፍ 15 እሺ አንብብልን። ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል። የት አለ ኢየሱስ ክርስቶስን የሚሰጡትን መጽሐፍ? ከሕፃንነት ጀምሮ ቅዱሳን መጽሐፍ አምጣ። የትኞቹ ናቸው ቅዱሳን መጽሐፍ? አምጣ። እኔ አሁን እንደው እኮ ነገርኩህ እኮ የትኞቹ ናቸው ቅዱሳን መጽሐፍት የተባሉት? የፈለከው ባቢ ይሄው መጽሐፍ ቅዱስ ውስጥ ያሉት መጽሐፍት ናቸው። በቃ እኮ እንደዛ የተባሉት አምጣ። እኮ ምን ከሕፃንነትም ጀምረህ እዚህ ጋር አዳምጠኝ። ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን አለ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍት ታውቃለህ አለ። ስለዚህ ኢየሱስ ክርስቶስን እንደሚያድናቸው ከቅዱሳን መጽሐፍት ላይ መጀመሪያ ከነበሩት ስጠኛውን መረጃ። ከየትኞቹ መጀመሪያ ከነበሩት? ከየትኛው ጀምሩ እኮ ምን የቱ ጋር ከነበሩ? ከፈለከው ከብሉይ ኪዳን ከፈለከው እነሱ እኮ ናቸው ቅዱሳን መጽሐፍት የተባሉት እኮ እነሱ እኮ ናቸው እንዴ እኮ። ታዲያ ስለዚህ እኮ ኢየሱስ ያድናል። ታዲያ ኢየሱስ ያድናል ብለው ያስተማሩበትን ቦታ አስጠኛ ባቢዬ። እንዴ ምን አገባው? እኛ እኮ እያወራን ያለ ነው መጽሐፍ ቅዱስ እንደተባለ እንጂ ያድናል የሚለውን አይደለም። ተሸንፈሃል። እሺ ቆይ ችግር የለውም። ተሸንፌልሃለሁ። ደስ እንዲልህ ልሸነፍልህ። ግን እኔ ለምን ደስ ይለኛል? ምን አገኝበታለሁ? በቃ ደስ ፓትሪያርክ አይደለም። እኔ እናንተ ስናወራ እኮ ጳውሎስን እኮ አልቀበል ብለሃል አይደል? ለዛሬ ትቀበለዋለህ አንተ? እንዴ እኔ እያወራ ያለው ስለ መጽሐፍ ቅዱስ ነው፣ ስለ ጳውሎስ አይደለም። በነገራችን ላይ መጽሐፍ ቅዱስ መጽሐፍት እኮ ቅዱሳን መጽሐፍት የተባሉት መጽሐፍ እረዳሃለሁ። የት አለ? አሳየኝ እኮ ቅዱሳን መጽሐፍት ናቸው። አሳየኝ። ከዛ በፊት ግን አላሳየኝ እንዴ እኮ ከሕፃንነትህ ጀምረህ እዛ ጋር ያለው ቅዱሳን መጽሐፍትን አውቀሃል የሚለው ከዛ በፊት የነበሩ መጽሐፍቶች በሙሉ ናቸው። ከዛ በፊት የነበሩት መጽሐፍ ቅዱሳን ለመሆናቸው ምን ማስረጃ አለህ? ይኸው ፖሊቲን ከፍቼልሃለሁ። ቅዱሳን ናቸው ተባለ እኮ በቃ አንተ መጀመሪያ የጠየቀኝ እኮ መጽሐፍ ቅዱስ የትም አትሄድም። ተው ዳጊ አልሄድም፣ የትም አልሄድም። መጽሐፍ ቅዱስ ውስጥ ምንድን ነው ያልከው? መጽሐፍ ቅዱስ እንደተባለ በመጽሐፍ ቅዱስ አሳየኝ አልከኝ። በቃ አሳየው አለቀው። አሁንም መጽሐፍ ቅዱስ የሚል አሳየኝ እኮ ልንገርህ። ቅዱሳን መጽሐፍትን አውቀሃል ያለው እንጂ ይሄ መጽሐፍ ቅዱስ ነው የሚል አላሳየኝም። እየመሰከረ እኮ ነው እንዴ ያወቃቸው መጽሐፍቶች ቅዱሳን እንደሆኑ እየተናገረ እኮ ነው። እየመሰከረ ነው አላለም። ይሄ መጽሐፍ ቅዱስ ነው የሚል አምጣን ያልኩ። እንደውም አዙረህብኝ ነበር ነው ወደ ቦታ ይልብ ምን የትም አልዞረም እኮ ነገሩ። ግን ላለመሸነፍ ነው። አሁን ተሸንፌልሃለሁ። እሺ ቆይ ችግር የለውም። ምን አሁን ቅዱሳን መጽሐፍ ማለት ምን ማለት ነው? አሁን እሱ ብቻ ንገረኝ። ምን ይሰራልኛል? እኔ ትርጉሙ ችግር የለም። እኔ እኮ ትርጉሙ እኮ አይደለም። እሱን ንገረኝ።
ምን ይሰራልኛል? አንዴ እሱ ብትነግረኝ በቃ ነው ፈለኩኝ። ንገረኝ። ምን ይሰራልኛል? ማወቅ ፈልጌ ንገረኝ። ኦኬ፣ በአጭሩ አንተ የቅዱስነት መለኮታዊ መጽሐፍትና ዋና ዋና መርሆች፣ ህጎችን ወዲያጅ አልተግባባንም ከአንተ ጋር በትክክል አልተረዳኸኝም። ቅዱስ የሚል ከመጽሐፍ ላይ ነው ከቁርአን ላይ ነው የተነገረው። ይህ አሊፍ ላም ሚም ዛሊከል ኪታቡ ነው። ይህ መጽሐፍ ነው የሚለው ከአሸናፊውና ከጥበበኛው ጌታ ነው እንጂ ቅዱስ የሚል የለውም ነው እኛ ንግግራችን። እሺ ቁርአን 5677 አየህ፣ እንደዚህ ነው ቁርአን 5677። እስቲ እንፈትሽ። አሳየን። ይኸው ከታች እኮ ነው ቁርአን 5677። እሺ አንዳንዴ ስትጨቃጨቅ እንደዚህ የሚጠቅም ነገር ታገኛለህ። 5677 ሱረቱል ዋቂዓ ኢዛ ወቀዐቲል ዋቂዓ ባቢሎን ቀጥል ጫወታችንን። ቅዱስ ማለት ምን ማለት ነው? የለም 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 የለም። እሺ ችግር የለውም። እኔ አሁን እንድታስረዳ የምፈልገው ቅዱስ የሚለውን ብቻ አስረዳኝ። አውዝ ቢላሂ ምን ይሽጣልኛል? ቅዱስ የሚለውን ትርጉም ምን ይሰራልኛል? እኔ እኮ ነው አስረዳኝ አልኩህ። ባቢሎንን ምንም እንደማይሰራልህ እኮ አውቃለሁ፣ ግን ቅዱስ የሚለውን አስረዳኝ እኮ ነው ያልኩህ። ኋላ እንትን ለምን አናደርግም? በድቤት እንግባን። በነገርህ ላይ ችግር የለውም። በምን ጉዳይ ነው? ኢየሱስ በተመለከተ እኮ ኢየሱስ በተመለከተ ታዲያ ምን እኔ ምንድነው? በጳውሎስ በጳውሎስ ተልኮ አይደለም የመጣው ራሱን በራሱ ነው የሾመው በሚል አይ ራሴን ዝቅ አላደርግም። እኔ በዛ ልክ እኮ አሁን እኔ ቁጭ ብዬ ስለ ጳውሎስ ሰዓትን ሳጠፋ አስበዋል። እኔ እሺ ጳውሎስ የለም ጳውሎስ የሚባል ሰው የለም ብዬ እሺ አንተ አለ በሚል እንግባሽ። የት ነው የሚኖረው? የሞተ ሰው እኮ ነው። አንገቱን ቀንጥሶ የገደሉት ሰው እንዴት አለ ብዬ እከራከራለሁ። ነበረ ጳውሎስ የሚባል ራሱ የለም። በቃ ጳውሎስ የሚባል እኔ ድርሰት ነው። ልክ እንደ ዊሊያም ሼክስፒር ፈጠራ ነው። በቃ ሃሪ ፖተር ነው ብዬ ነው ማምነው። ጳውሎስ የሚባል ሰው የለም ብዬ ነው ማምነው። እንደዛ ብለህ ነው የምታምነው? አይ እንደዛማ አለ። በቃ ጳውሎስ የሚባል ሰውማ ነበረ፣ ግን ፖለቲከኛ ነው። እሺ ፖለቲከኛ ሰው አይደለም። ቆይ ባብዬ እንደሱ እኮ ብዬ ሳይሆን ማምነው ጳውሎስ የሚባል ሰውዬ ከነበረ አንድ ብቻ የምነግርህ ጉዳይ ለምንድን ነው ይሄ ጳውሎስ የሚባለው ራሱን አንዴ ስሙን ሳኦል ነበረ ወደ ጳውሎስ ነው የለወጠው አይደለም? እሺ እኮ ሳኦል የሚባል ጊዜ በኢየሱስ ክርስቶስ ጊዜ ሲያሳድዳቸው ሲያሯሩጣቸው የነበረበት ላይ ከአራት ወንጌል ትሰጠኛለህ? ጳውሎስ ሲያሳድዳቸው እንደነበረ? አዎ ከአራት ወንጌል ላይ የት ነበረ? በእናትህ ወጥቼ ልግባ እንዴ? አይ ከወጣማ በጣም ነው የምትናፍቀኝ። ከወጣማ አትመለስ። ስለዚህ እስቲ አንድ ሰው እስቲ አንድ ክርስቲያን ካላችሁ እስቲ አንድ ቁጥር ጻፉና እስቲ ግቡ። ያው ቤት አንድ ሰይጣን ስላለ አይገቡም እኮ ክርስቲያኖች። No, you are not Satan. You are smart.
ሰይጣን ነው ብለው የሚገምቱ ሰዎች ሐቁን ስለምትነግራቸው የማይቀበሉ ሰው ናቸው። ይህንን ከድሮም ጀምሮ ይዘን የመጣ ነው ነገር ነው። በነገራችን ላይ መሆን የሚቻል ብቻ ኖሮ አስመሳይ ቢሆን ጥሩ ነበር። ህዝቡ ግን በጣም የሚገራርም አስመሳይ አለል። በቃ በባርሳ ማሊያ ለሪያል ማድሪድ የሚጫወቱ ሁሉ እኮ አሉ። አንተ ደግሞ እመለሳለሁ። እኔ የሚገርም ነገር አሁን አልተመቸኝም እንጂ ዝም ብዬ በቃ 12 ሰዓት ላይቭ ላይ ተትገኝ ነው ምገርፋቸው። በቃ የሆነ ሰዓት ላይ ስመለስ በቃ መከራቸው ይበላሉ። እንደውም አሁን በቃ ሜዳውን ክፍት ነው፣ እንደፈለጉ እየተሳደቡ ነው፣ እየተሰዳደቡ ነው፣ ብሽሽቅ ነው። በቃ ሌላ ነገር ነው ያለው። እመለሳለሁ ግን እንደ አዲስ ነው የምመለሰው። ቤቴ ብቻ አይደለም ቁጭ ብለው በቃ ቤታቸውን በራቸውን እያንኳኳ አሰቃያቸዋለሁ። እንዴት በየቤቱ ልዞር በዞራለሁ። በቃ የትም ቤት እገባለሁ፣ አሰቃያቸዋለሁ። በነገራችን ላይ እኮ ሳይሰድቡክ በመጽሐፍ ብቻ በተሞገታቸው ሽንታቸው እንደሚመጣ ታውቃለህ። እኔ እኮ ታዲያ እኔን ነው የሚሳደቡት? እኔ ምናልባት መፈጥፈጥ ካልሆነ ምን ብሎ ይሰድበኛል? እኔ መልስለታለሁ እኮ። እኔ ከሰደበኝ አይችልም እንደዛ አይነት ነገር። እኔ ደስ ነው የሚለኝ ቢሰድበኝ ደስ ይለኛል። በነገርህ ላይ አንተን በመስደብ ደግሞ ምን ሊያስደስተው ነው? ያ ወጥ ቀማሽ እንኳን ጠፍቶ የለ እንዴ? የቱ ያ ኢቴስት ነኝ የሚለው ዳማከሴ ባህላዊ ቴስት ማን ነው? በእናትህ እሱ መረጃ አመጣለሁ ብሎ ራሱ ላይ ኤቪደንስ አምጥቶ ቁጭ ያለ ማን ነው እሱ? ማን ነው እሱ ማለት ነው? ስሙንማ አልጠራውም። አንድ ገንገበት አለ አይደል እኮ አስረዳኝ። የትኛው ነው? አንተ ቤት ተከሳል ብላ አልጠራጅም እንዴ? አንተ ቤት ተከሳህልና ብለህ ጠርተኸኝ አላስታወስኩትም። ይቅርታ አድርግልኝ ዳጊ። እንዴ ገርዳሜ ምናምን አንተ ቡና ወጥ ቀማሽ ምንድን ነው? ቡና ምንድን ነው ያልከው? ቡና ወቃጭ ነው ምንድን ነው ያልከው? እኔ ብዙ ሰዎችን ቡና ወቃጭ ብያለሁ፣ ግን ስለ የትኛው እያወራ እንደሆነ ግን አልያዝኩም። ለውድ አንተ ለኢቴስት አይደለም ለምንም ነገር አትበቃም ያልከው። ያቺ ልጅ እንኳን በውስጥ በኩል ምናምን ስለ አይሻ ምን አገባኝ ብሏል ያለች። ስለማን ነው እያወራ ያለው ዳጊ? እኔ ስሙ እንትን ከሆነ እንትን በለኝ። ስክሪንሻት እንዴ የራሱ ፎቶ አይደለም። ማን ነው? አብዲሳ ነው ምናምን ስሙን መጥራት አስጠልቶኝ እኮ ነው እንዴ። አብዲሳ የሚባል ሰው አለ እንዴ? ግን ቲክቶክ ላይ ረስተኸው ነው አሁን? አይ አብዲሳ የሚባል ሰው እኔ አላውቅም በቲክቶክ አላውቅም። እንኳን ቀረበ። አሁንማ በቃው። ኢቴስት ምንድን ነው የነበረው እኮ ማስማማት ጀመረ አይደል? እንደ ወርቶ እናንተ ነው አላውቀውም። ይቅርታ አድርግልኝ። አላስታውስኩም። አላወቀው ኢቴስቱን እነ ባድ አይዲያ ቁጭ ብለው የሚያወሩበት አላወቅኩትም። ዳጊ ይቅርታ አድርግልኝ። እኔ እኮ ዛሬ እንትን ያልኳቸው ሰዎች አሁን ለምሳሌ አንዳንድ ሰዎች ስረግጣቸው አምርሬ ምናምን ይመስላቸዋል። አላስታውስትም። እኔ ከዛ ቀኑ ካለፈው በኋላ ዞር ብዬም አላየው ማን እንደሆነም አላውቅም። በነገርህ ላይ በፍጹም ነው እኔ የምረሳቸው። እሱ አሁን እንኳን ንቃ ሆኖ እኔ እሱ መሆን በጣም ነው ደም የሚፈለው። አሁን እንደዚህ አላስታውስም ባልክበት ቶን ኧረ ንቀት አይደለ። እኔ ሰውን አልንቅም፣ ግን አላስታውስኩትም። ለዛ ነው። ኧረ እባክህ አንተ ቤት ሽምግልና አልተባለም እንዴ? ኑር አዲስ ምናምን እኔ ኑር አዲስ ኡመር አስቴር ግርማ ምንድን ነው የሚያወራው? ዳጊ ጠጥታል እንዴ? ዳግ እኮ ነው ታውቂያለሁ። እባክሽ የምር አውቄ አይደለም። እኔ አውቄ ሳይሆን እኔ አላስታውስም። እንደዚህ አይነት ነገር ብዙ አጀንዳዎች ስለነበሩ አሁን አላስታውስም። የሰሞኑን ውይይት እንዴት አየው?
የሰሞኑን እንዴት እንኳን አላስታውስም። የሰሞኑን ውይይት እንዴት አየው? የሳላህና የዲያቆኑ እኔ ሀሳብ ሰጥቻለሁ እኮ ታዲያ በዚህ ጉዳይ ምን ብለህ ሰጠህ? ምን እንደተፈጸመ አላየም እንዴ? የዛኔ የንስሐ አባት አቃል አልተከታተልኩም። ሃይላይት አይቻለሁ፣ ግን አሳዘነኝ በጣም። ለምን ያሳዝናል? ማሳዘን እንኳን ጣቱን አልተቆረጠም። ግን እኔ በጣም የገረመኝ ግን እኔ ሳላህ ልክ እንደ ንስሐ አባት ቁጭ ብሎ ሰውየውን ኃጢአትን ሲናዘዝ ነበር የዛኔ ከነበርክና እኔ በጣም ነው የገረመኝ። እየሰማው ነበረ ቁጭ ብዬ፣ እንደውም መጨረሻ ላይ ደበረኝና ወጣው አቋርጬ። ስራ ቦታም ስለነበርኩ ደበረኝ። ቁጭ ብዬ ስራዬ ብዬ በቃ ቁጭ ብዬ ነው ስከታተል የነበረው። ከዛ ሰውየው በመሃል ንስሐ ግባ ይቅርታ አድርግልኝ ምናምን የሚባለው ነገር የሚምታታማ ተው። ግን በመሃል እኔ በህይወቴ አጋጣሚ ኃጢአት ሰርቼ እግዚአብሔርን አስቆጥቼው ምናምን ብሎ ሲናዘዝ በቃ ሰውየው እንደደነገጠ ተረዳው። በሳቱ አሳዝኖኛል እውነት ለመናገር። ግን ግን አላሳዘንም፣ ጣቱ ተቆርጧል። እኔ ግን በጣም ያዘንኩት ከሱ ይልቅ ሳይሆን ክርስቲያኖች ለሱ ሽፋን ለመስጠትና እንዳሸነፈ አድርገው ይሄ አክሊል የምትለው የመጨረሻ ዝፋጭ ነገር እሱ ነው ደግሞ ያሳፈረኝ። ቢስሚላ በጣም ትክክለኛ ክርክርን ያደረገው ብሎ ሲያወራ እንደው ትንሽ ሼም አይዞም እንዴት ነው? እኔ ሙስሊሞች ላይ ማዕቀብ እጥላለሁ አሁን ጣልባቸው እኔ ጣልባቸው። እኔ አልወከል የነሱ ተወካይ አይደለም። ምን አገባኝ? ምን ብለህ ነው? ተወካይ አይደለም። አዎ በቃ አይመለከተኝም። አሁን ለምን መሰለህ ንጽጽር ላይ የሚሰሩ ሰዎችን ነው ማዕቀብ የምጥለው። እየሰማኸኝ ነው? ከደረጃ ግብር ከፋይ ጋር አትወዳደሩ ምናምን፣ ዝቅተኛ ምናምን አነስተኛ ጋር አትግቡ እያልካቸው ነው። እኔ አሁን በቃ ነገሩን ሳየው ማለት ነው። ቅድም የሆነ ሪከርድ የተደረገ ነገር እያየው ነበርና ደከክ ታውቃለህ? እከክ ታውቃለህ? ተሰብስበው መዝሙር ያሬድ የሚባለውን አንድ ሰው አለ። እሱ ቁጭ ብሎ እነሱ ጋራ የውይይት ጥሪ ምናምን ነገር ይላሉ። እንዴ አማርኛቸው እኮ እንዴት እንደሚያስጠላ እኮ። አማርኛ እንኳን በቅጡ በስነ ስርዓት የማይናገሩ ሰዎች ናቸው። እፈትሽልሃለሁ በክርስትና በኩል ያሉ ሰዎች የንጽጽር እንትኖች አንድም የሚረባ ሰው የለም ለካ። ገብቷል? ስለዚህ ሙስሊሞች እነዚህ ሰዎች ጋር ምንም አይነት ንጽጽር መደረግ የለበትም ብዬ ጋዜጣ መግለጫ ሰጣለሁ በነገር ላይ ገብቼ ማለት ነው በሰፊው። እኔም በጣም ደስ ይለኛል። ከዚህ በኋላ ከማንም ሰው ጋር የውይይት ጥሪ ባይቀበሉ ራሳቸውን እንዳስከበሩ ይኖራሉ ብዬ ነው የምገምተው። በፍጹም ደግሞ አንድ በቆሎ ጥርስ አለ ሲሳይ የሚሉት ወላሙ ምኑንም አላወቀውም። ማን ነው ሲሳይ? ደግሞ ሲሳይ ማን ነው? ሲሳይ የሚባል ሲሶ ምናምን ብሎ የሚያቆላምጡት አንዳለ አይደለ? እንዴት እንትን አባፉ ያሰ አፉ ወራራራ ጅባፍ እሱ በጣም ያፉ ሰፋት አይተዋል እኮ። እኔ እኮ ስለማውቅ እኮ ነው ዶርዜ ያልኩህ እኮ። ይውጣሃል እኮ ስን ቢስሚላህ። አሁን እሱ ምኑንም አላወቀውም። እስልምናን ለማስመታት የሚጥረው አጣጣርና ከእንደገና እልህ ይዞት ደግሞ ሌላ ጥሪ ሴቶችን ሚውት እያስደረገ የሚያሰድበው። በነገራችን ላይ አሁን ያልኩህ ሀሳብ በጣም 100% እደግፍሃለሁ። በቃ ትክክለኛ ወላሂ እደግፍሃለሁ። በቃ እንኳን ጥሪ አይደለም ስማ፣ ከዚህ በኋላ ቁጭ ብለው ቢያስተምሩ ነው የሚሻላቸው፣ ራሳቸውን ለማዋረድ ካልሆነ በስተቀር። መመኘት አለባቸው። ሊሰድቧቸው ነው እኮ ሊሰድቧቸው። አሁን በነገራችን ላይ ጥሪ የሚያቀርቡት እኮ ሊሰድቧቸው ነው። ታውቃለህ አይደል? ነብዩ የለም ቀጥል። አሁን ያጡትን ድል በስድብ ለማስመለስ ነው የሚጥሩ ያሉት። ስድብም በነገራችን ላይ ስድብም ጀምረዋል። ይሄ መዝሙር ያሬድ የምትለው በሮሜ 1:28 ዘሎ ከገዝተ ላይ ያወረደ ልጅ እኮ ነው። እውቀት ያለው ነው እንዲሱ እንዴ ማርያም አታማልድም የሚል አምጣ የሚል እሱን ደግሞ እሱን ብሎ ግን አሁን ለኛዎቹ ልጆች በትክክል መንገር አለበት። ኢቨን እሱን ብቻ አይደለም፣ ይሄ ፈለገ የምትለው አንተ ቤት የመጣ የነበረው የለም አንዳም እምነት ይዝም ምናምን የሚለው ሼባው አረ ኡስታዝ ወይድን ቤቱን ከፍቶ ረገጠ ሲሉኝ በጣም አይደለ ደም የፈለው። እሱም አሁን ሰው ሆኖ ሰው ይረግጣል እንዴ? ልጋጋም አይተው ችግር የለም።
እኔ ጋራ ስለምንግባባ ስለ እኔ ጋራ ስለሚመጣ ችግር የለውም። ቀስ አድርገን በደቂቃ እናውራ ይላሉ እንዴ? እነ ኑር አዲስን እንደዛ ብሎ አስወርደዋቸው ሙልጭ አድርጎ የተሳደበ ቤቱን ከፍቶ ኡስታዝ ወይድ ለሱ ህንዱ ነው እንኳን ከእውቀት እኔ ኢየሱስ ክርስቶስ ታፋው ላይ ጽሑፍ እንዳለ እኮ እኔ ነኝ ያሳየሁት። ደንግጦ እየጠራ ኦርቶዶክሶችን ማን የጻፈበት ሲላቸው የነበረው ይሄን እንኳን ሳያቅ ደደብ እንትን ቄስ ነበርኩ ይላል። ደግሞ ወላሂ እኔ ነኝ እኮ ያሳየሁት። ደንግጦ አይደለ እንደ ይዛን ቀን አላምንም ብሎ አርድ ኩቢ ከፍቶ አይደለ እንደ ቤቱን ኡኦ ያለው እስከዛሬ አይቼዋለሁ። መብርሃንን ደግሞ ይላል። ከእንደገና ደግሞ አንድ እንትን ይላል፣ አንድ ፈጣሪ ነኝ ይላል። በጣም የተናደድኩበት እኔ ትላንትና በጣም ሲሳደብ ነበር ቤቱን ከፍቶ ብለው የሱን ተውና ምናልባት ትልቅ ሰውም ስለሆነ ይሆናል። ትልቅ ሰዎች ትልቅ በሆኑ ቁጥር ወደ ህፃንነት ይመለሳሉ የሚባል አባባል አለና አንዳንዴ ትልልቅ ሰዎች ትንሽ የምታደርጋቸው እንዴት እንደሆነ ታውቃለህ? ከትልልቆችን የማትጠብቀውን ነገር እንዲያደርጉ ነው የምታደርጋቸው። አሁን ለምሳሌ ከነሱ ስድብ የማይጠበቅ ሰዎች አሉ። እነዛ ሰዎች እንደምንም አድርጋ እንዲሳደቡ ታደርጋቸዋለህ። ከዛ ትልቅነታቸው የዛኔ ነው እንትን የሚሆነው ማለት ነው። ትንሽነታቸው አስመስክረ ወደ ትንሽነት ወደ ዝቅታ ወደ ታች አው እንትን ብለህ ትወጣለህ ማለት ነው። እነዛ ሰዎች እንደዛ ነው ከነበሩበት ከፍታ ወደ መከለስ ማለት እኮ ነው። እነዛ ሰዎች እንደዚህ አይነት ጨዋታ ነው እየተጫወቱ ያሉት። ገብቷል? ፖለቲካ ነው ሲጀመር። ማስተማር የሚባለው ነገርም የለም። የሚገርም ነገር ሲጀመር ከዚህ በኋላ ውይይት የሚባለው ነገር አወያይ ሳይኖር የሚደረግ ምንም አይነት ውይይት የለም ከዚህ በኋላ። ስህተት ባብዬ እኔ አሁን የምደግፍ ነገር መሰለህ ምንም አይነት ውይይት ስለማይመጥናቸው የኛዎቹ ልጆች አርፋችሁ ቁጭ በሉ ማለት ብቻ ነው ያለብህ። ከዚህ በኋላ አርፋችሁ ቁጭ በሉ ሳይሆን በሁለት ሰዎች ሁለት አወያይ ሰዎች አሁን ሲሶ የሚባለው ሰው ዘገምተኛ ነው። አይሆንም በመሃል ይተኛል። የሚገርም ነገር ውይይቱ ከተጨረሰ በኋላ ነው የሚነቃውላ። ግን ሁለት የሚያወያዩ ሰዎች ቁጭ ብለው ገብቷል። ሌላ ፖለቲካ እንዳይሰራ ውይይት ከተደረገ ውይይት የሚደረገው ደግሞ የሚመጣጠኑ ሰዎች መሆን አለባቸው እንጂ አንበሳና ድንበት ቁጭ እያሉ አይ እውነት ስላለ ስለ ድህነት ስለሆነ ስለ ዘላለሚቱ ምናምን ስለሆነ ችግር የለውም ዝቅ ብለን ብናወራ የሚባለውን ህግ ከዚህ በኋላ አይኖርም። የሚገርም ነገር ማለት ነው። እኔ ጀምራለሁ ራሱ መጥቼ ስራዬን ጀምራለሁ። በቃ እንደዚህ አይነት ነገር የሚባለው ነገር አግባብ አይደለም። እኔ ደግሞ መወያየት የለባቸውም ብዬ ምን ለመሰል አሁን መሳደብ አለባቸው ነው። እፎይ እንደዛ አድርጎ ያጣን በፎይ ጊዜ የተከበርን የነበረውን አሁን በሁለት ዙር በጣም ተጎድተናል ነው ያሉት። አሁን ከስድብ ጋር ነው ሁሉንም እኮ ነው ይወያያሉ እየጠሩ ያሉት ሁሉንም። ስለዚህ ይሄ ነገር እኮ የኛዎቹ ልጆች በቃን ማለት አለባቸው ከዚህ በኋላ። አይ በቃን ሳይሆን የራሱ የሆነ አካሄድ ስላለው ገብቷል። አካሄድ ስላለው አንተ በማን አሁን አንተ ሲሶ ቤት ሞዴሬተር ተይዞለትና አሁን ተይዞላቸው ነው እነሱ አሁን ከዚህ በኋላ የሚዋዩት። ማን ነው ሲሶ? ማን ነው ሲሶ? ይሄ ጥርስ አንዶር ዜሮ ማን ነው ሲሶ? ሲሶ ምንድን ነው? ሲሶ ማለት ግማሽ ነው። ፊቱ ራሱ ግማሽ ሜትር ነው የሚያለው። ሚሊተሪ ተራቢ ጣጣ ነበር የሚለካበት። አዎ ሲሶ ትርጉም ታውቀዋለህ አይደል? ሲሶ ሀፍ ማለት ነው። በቃ ሲሶ ነው። ስለዚህ ሲሶ ጋር ማንንም ሰው መግባት የለበትም። ምን ትሰራለህ? ዘገምተኛ ዘገምተኛ እየሞከረ ያለው እኮ ነገር እኮ የሆነ ለማስመታት የፈለገው ነገር አለ። አሰበ እኮ ጳውሎስንና ነብዩ መሐመድን እናነጻጸር። ምን አይነት የሁለት ደደብ ልጅ እንደሆነ ቢስሚላህ ረህማን። በነገርህ ላይ የሱ ችግር አይመስለኝም። ቲክታክ ላይ ያለ ህዝብ የሆነ ችግር አለበት። የሚገርም ነገር ማለት ነው። የሚመከረውና የሚሰጠውን ነገር አያዳምጥም። ከየትኛው እምነት እኮ ነው የሚገርም ነገርና እንደዚህ ኮራ ቀብረር ብሎ ራሱን አስከብሮ ይሄ ሃይማኖትን ከማሰደብ ሃይማኖቶችን ከማስከበር እንትን አይልም። እንደዛ ሲያደርግ አታገኘውም። በቃ የሚዋረድበትና የሚሰደብበትን ቤት በሩጫ ነው እየተጋፋ የሚገባው። በቃ እንደዛ ነው። ህዝቡ ራሱ የሆነ ችግር አለበት። የሚገርም ነገር ህዝቡ መሪው ሰይጣን ነው። በነገርህ ላይ እንደውም ሐሳቤን እቀይራለሁ ከዚህ በኋላ የህዝቡ መሪ ሰይጣን ነው። የምር ልጓሙ ያለው ሰይጣን ጋር ነው። በመጀመሪያ ህዝቡ ከሰይጣን ጋር መላቀቅ መቻል አለበት። ከዚህ በኋላ ምንም ችግር አለበት።
እኔ አሁን የሰው ቤት ስገባ አይተኝ ታውቃለህ? አንተ ጋር እመላለሳለሁ ምንም ነገር ስለሌለ አልገባም። በቃ እዚህ ጋር መጥቼ ጨዋታ አደርጋለሁ ትንሽ ስለምትመቸኝ ምናምን ጨዋታችሁን ስለሚመቸኝ እመጣለሁ። ካልሆነ ግን አልገባም። እኔ የማልከበርበት ቤት አልገባም በፍጹም። ማንንም ሰው ፖለቲካ እንዲሰራብኝ አልፈልግም በፍጹም። ፍቃደኛ አይደለሁም። እኔ የማይመጥነኝ ቤትም አልገኝም ራሱ በቃ ትልቅ ስለሆንኩ ምናምን አይደለም። እኔ ትንሽ ሰው ነኝ ግን አልገባም። በቃ ራሴን በእንደዚህ አይነት ነገር ነው የማስከብረው። ቤትን ከፍታለሁ፣ ትንሽ እጫወታለሁ። ማድረግ ያለብኝና ማለት ያለብኝ ነገር ካለ ብዬ እወጣለሁ እንጂ የማንንም ሰው ቤት እየገባሁ እንትን አላደርግም። ፖለቲካ እንዲሰራብኝ ፍቃደኛ አልሆነም። እኔ ገብቷል። በዚህ ሰዓት ደግሞ በጣም አስመሳይ ሰው የበዛበት ዘመን ነው። በቃ አስመሳይ የሚገርም ነገር በሁለት ልብስ በሁለት ማሊያ የሚጫወቱ ሰዎች ነፍ ናቸው። አሁን በቃ አስጠላኝ። የሚያሳዝነው ደግሞ ሁለቱም ማሊያዎቹ ቆሻሻ ናቸው። አዎ ግን ደግሞ የሚያሳዝን እኮ ሁለቱም ማሊያዎቹ ደግሞ እኮ የሁለቱም እምነት ተከታዮች ናቸው። ተከታዮቹም አነጻጻሪዎች። አሁን ግን እኔ ምንም መፍራት የለም በዚህ ጉዳይ ላይ። እኔ ራሴ አንድ ቀን ረገጣ የጀመርከን ጥራኝ። እንደውም ሙስሊሙን እኔ ራሴ ረግጠዋለሁ። አፖሎጂስት ምናምን እንደዚህ የሚባል ነገር የለም። ቁጭ ብሎ እዛ አትግባ የተባለ ሰው አንተ ይሄ ቆሻሻ ሬድቲም እኮ እንደ ተከራከረው እኮ ላዩ ላይ መድረሳ ይሰራ ነበር። ምርጥ የቁርአን ትምህርት ቤት አሁንም ዛሬም ከሱ ጋር ቁጭ ብሎ ወይም እንዳሉ ታውቃለህ። አሁን ትልልቅ የሚባሉ ከዚህ በላይ ታዲያ እነዚህ ሰዎች መርገጥ ያንሰናል እንዴ? እኔ እኮ ገዝቼዋለሁ። ልጁ እኮ እኔ አሁን ስሙን አልጠራውም ሳየውም እንደ ሰው መጣ ብዬም አልልም። በነገርህ ላይ በቃ እንደ አህያ ነው የሚመስለኝ፣ ውሻ ነው የሚመስለኝ። ገዝቼዋለሁ የሆነ ሰዓት ላይ ከነበር ልብስ የለበሰ አህያ በቃ እንደዛ ነው። እንዲያወራ አይፈቀድለትም። አሁን ለምኖ ከገባ አሁን ለምሳሌ ሲጀመር አላስገባውም። ከገባ ግን በዱላ ብዬ ነው በቃ ዝም ብዬ ምንም ሳያወራ ማባረረው። በቃ እንደዛ ነው። አንተ ደግሞ ትላለህ እንደ የኛዎቹ እኮ ቁጭ ብለው ያወሩታል። ዘንድሮም 5ኛ ዓመት ላይ አንተ ስማ ቢሰልም ድሮ ነበር የሚሰልመው። 5ኛ ዓመት ላይ ታወራለህ እንዴ ሰው እንዴ? በቃ ለምን ጥንቅር ብሎ አይቀርም እንዴ? ራሱ እኮ እንደ ድሮ እንደ ምኒልክ ባቡር ተገትሯል ቦታ ላይ ቆመ ይሳደባል። ከነገና ያስገቡታል። እኔ ምን እንደሚሻላቸው እነዚህ እንደውም እኔ በቃ መሄድ ነበር የምፈልገው ወላሂ።